የፓስተሮች ኮንፈረንስ አንድ ቦታ ላይ ማስታወቂያ ትዛለኝ እና ብዙ ጊዜ ፓስተሮች በየቦታቸው ብዙ ኃላፊነት ስላለባቸው የፓስተርስ ኮንፈረንስ በሩ ላይ የተለጠፈው አንድ ነገር ነው፣ ሪላክስ ዩር ናት ኢን ቻርጅ ይላል። እና የለፉ ሰዎች እንደዛ አድርገው አመቻችተው ነበር የሚጠብቁት። እና ስለ ሁሉ ልፋታችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ። እግዚአብሔር ያውቃል ስለ ሁሉ ነገር። እስኪ በእግሮቻችን በእግዚአብሔር ፊት ንቁምና የእግዚአብሔርን ቃል አንብበን ደግሞ ይሄን ጌታ እንሰማዋለን። መጽሐፍ ቅዱስ የያዛችሁ ሰዎች የዮሐንስ ወንጌል ምዕራፍ 4 ላይ የዮሐንስ ወንጌል ምዕራፍ 4 ላይ በጣም ብዙ ከምንሰማቸው ብዙ ከምንናገራቸው ብዙ ታሪኩን ከምንወደው የሳምራዊቷ ሴት ታሪክ ያለበት ጋር ጌታ ኢየሱስ ክርስቶስ ስለ ተከሰተው ስለ አዲስ ኪዳን ለውጥ ያወጀበት የተናገረበት የመጽሐፍ ቅዱስ ክፍልን ነው ማነበው። ምዕራፍ 4 ቁጥር 7 ጀምሮ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ አጠጪኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹ ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም። በዚህስ እውነትን ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆን አያለው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም እንግዲህ ሳምራዊና አይሁዳዊ ለማለት ነው። እናንተም ሰው ሊሰገድበት የሚገባው ስፍራ በአይሁዶች ማለት ነው፣ ሰው ሊሰገድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስ በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። እንጸልይ። ጌታ ሆይ ይሄ ምሽት አይባክን፣ ከምር ከውስጥ ከአንጀት ከልባችን አንተን እንፈልግሃለን። ጌታ ኢየሱስ ሆይ
ለሰው ሁሉ የሚሆን ነገር ያለህ አንተ ነህ። ለሰው ሁሉ የሚሆን መልስ ያለህ አንተ ነህ። በዚህ የተገኘ ሕዝብህ ምን በቤቱ አስቀምጦ እንደመጣ እግዚአብሔር አምላኬ ሆይ በዚህ ስፍራ ምን እንደሚያስፈልገን በከተማችን፣ በልባችን፣ በጓዳችን፣ በአጥቢያችን፣ በትውልዳችን መሃል አንተ ታውቃለህ። ዛሬ በዚህ ስፍራ በጌታ በኢየሱስ ክርስቶስ ስም የጸጋ መንፈስ ያለ መከልከል እንዲያልፍ እለምንሃለሁ። እንደ ውጫዊ የሆነ ነገር ሳይሆን እግዚአብሔር ሆይ አንተ ብቻ የምትችለውን ነገር በልባችን ውስጥ አድርግ የኔ ጌታ። ስለሰማህን አመሰግናለሁ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። አንድ ጥያቄ ወደ ልቤ መጣ። ያን ጥያቄ ጠየቅኩት። ከዛ እናንተንም እሱን ጥያቄ ልጠይቃችሁና እግዚአብሔር የረዳን ያህል ለጥቂት ደቂቃዎች ደግሞ ስለዚህ እውነት እንነጋገራለን። ጥያቄው አንድ ነው። አምልኮ ምንድነው የሚል ጥያቄ አንድ ሰው ድንገት ቢጠይቃችሁ አምልኮ ምንድነው? አምልኮ ምንድነው ብሎ ቢጠይቃችሁ ምን ይሆን ወዲያው የመጀመሪያ ልባችሁ ውስጥ የሚመጣው? እዚህ ያነበብነው የመጽሐፍ ቅዱስ ክፍል ውስጥ ጌታ ኢየሱስ ክርስቶስ ከሳምራዊቷ ጋር ሲነጋገር በጣም ቁጥር ምዕራፍ 4 ቁጥር 23 ላይ አንድ አዋጅ አወጀ። ጌታ ኢየሱስ ምን የሚል አዋጅ አወጀ? ነገር ግን በእውነት የሚሰግዱ ለአብ በመንፈስ በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። ክርስቶስ ስለመጣ ያ አምልኮ እንዳውም ጀምሯል። ከስቅለትም በፊት ከትንሣኤም በፊት መሲህ የሆነው መቅደስ የሆነው መሠዊያ የሆነው ካህን የሆነው ሁሉ በሁሉ የሆነው ክርስቶስ ስለመጣ አሁን እየሆነ ነው አላት። አብ እግዚአብሔር አብ ማለት ነው ሊሰግዱለት እንደ እነዚህ ያሉትን ይሻልና። የመጀመሪያው ጥያቄ ምንድነው? እግዚአብሔር አምልኮን ይሻል። እግዚአብሔር ይሻል። አሁን በጣም እዚህ ቦታ ላይ ከየትኛውም እኛ መካከል ካሉ ጥያቄዎች ሁሉ በላይ አንደኛ መሻት አቴንሽን ሊሰጠው የሚገባ መሻት አቴንሽን ሊሰጠው የሚገባ ጥያቄ እዚህ ቦታ ምን የሚል ነው? አብ ይፈልጋል። አብ ደግሞ የሚፈልገው ነገር ምንድነው? አምልኮ ይፈልጋል። ከዛ አምልኮ ይፈልጋል አላትና የአዲስ ኪዳንን መገለጥ ለዚህ ሴት ሲያውጅ ትመለከታለህ። አንደኛ እሷ የምትከራከረው ከሱ ጋር ስለ ስፍራና ስለ ዘር ነው። ሁለት ጥያቄዎች ነው ያሏት። አንደኛው የስፍራ ነው። እናንተ በዛ ተራራ ትላላችሁ፣ በኢየሩሳሌም ትላላችሁ፣ እኛ ደግሞ በዚህ ተራራ እንላል። ከዛ ጌታ ኢየሱስ ክርስቶስ እንደዚህ ያላት በአዲሱ ኪዳን there is no special place ልዩ ስፍራ የተቀደሰ ስፍራ የሚባል ስፍራ እግዚአብሔር በምድር የለውም። ሁለተኛ ልዩ የተቀደሰ የሚባል ዘር በራሱ ማለትም አንድ የሆነ አይሁድ ወይ ግሪክ ወይ ደግሞ ሌላ መጠሪያ ያለው ዘር የለም። ታዲያ ምንድነው ያለው? እግዚአብሔር መንፈስ ነው። በመንፈስ ስለሆነ የሚመለከው ደግሞ በእውነትና በመንፈስ ነው። ምን ማለት ይሆን? አምልኮ የሚለው ቃል ብዙ ጊዜ በተለይ እንደዚህ በዝማሬ እግዚአብሔርን የምናመልክበት አንዱ ክፍላችን ስለሆነ ብዙ ጊዜ አእምሮአችን ውስጥ አምልኮ ሲባል ዝማሬ ሊመጣ ይችላል። አምልኮ ግን ምንድነው? እንዲህ ብለን እስኪ ብንተረጉመው እግዚአብሔርን ከሁሉ ማስበለጥ፣ እግዚአብሔርን ማስቀደም፣ እግዚአብሔርን ማስቀደም፣ እግዚአብሔር ማን መሆኑንና ምን እንደሚፈልግ አውቆ ለእግዚአብሔር ማቅረብ፣
እግዚአብሔር ማን እንደሆነ ምን እንደሚፈልግ አውቆ ለእግዚአብሔር ማቅረብ። ባለንበት ዘመን አንድ ነገር በመንፈስ የሚመጣ ባለፉት አንድ የአገልጋዮች ስልጠና ላይ ይሄንን ሐሳብ እናገር ነበር። እግዚአብሔር በጣም ሊቀርበን የሚፈልግበት በዙሪያችን ደግሞ ብዙ አይነት ትርምስ ያለበት ሰዓት ነው። እንዳውም እንግዲህ እግዚአብሔር ይርዳን እንጂ ስራችንን ብቻ ሳይሆን ብዙ ነገር ሮቦት ሊወስደው ነው እየተባለ ሊረዳችሁ ነው እየተባለ እየተነገረን ያለው እና የቤት ሰራተኛም ኢትዮጵያ ያልነበራችሁ የኢትዮጵያ ሰራተኛም ወይ ደግሞ ይናፈቃችሁ አሁን ችግር የለም ሮቦት ሰራተኛ መቅጠር የምትችሉበት ጊዜ በጣም ባጭር ጊዜ ውስጥ ያሉን ነው። ስለዚህ ሳርም ያጭድልን ቤት ውስጥ ትንሽ መጮ አንቺ ማነሽ አንተ ማን ማለት ከፈለግን ምንልከው አንድ የሆነ በድን የሆነ ነገር ሊሰጣችሁ ነው ተብሏል። በጣም የሚገርመው ምን ያህሉ ፐርሰንትን እንደሚወስደው የስራውን የምኑን አላቅም፣ ግን የሚሰሩት ያሉት ሰዎች ነው ለእያንዳንዳችሁ ይኖራቸዋል እያሉን ያሉት እና ሮቦቱ ደግሞ እንደምታውቁት አሁን በዚህ ዘመን ደግሞ ከፈለክ ስብከት አቀብለኝ ካልከው ስብከት ያቀብልሃል። አደገኛ መዝሙር ደግሞ ወዲያውኑ በሰከንድ ውስጥ ድረስልኝና ስጠኝ ካልከው በሰከንድ ውስጥ አደገኛ መዝሙር ልታስበው ማትችለው የታጨቀበትን ዕውቀት ሁሉ በኃይለኛ ቤት የሚመታ ዶክትሪንሊ historically, geographically, linguistically ምንም ስህተት የሌለበት ምንም እንከን ከቋንቋ as a grammarian እንደምንም ላውጣብትን ማታውጣ ይተፋልሃል በ3 ሰከንድ ውስጥ። ስለዚህ በዚህ ዘመን ለምንኖር ሰዎች ከሮቦት ጋር አቅፈን አድረን ሕያው የሆነ የእግዚአብሔር መንፈስ እዚህ ጋር እየጠበቀን ከሮቦት ጋር የመኖር ምርጫ መጥቶልናል። ሮቦት እንደማይበጅ መቼም ለመንፈሳዊ ህይወታችን ሁላችንም ማስተዋል የጀመርን ይመስለናል። ታስታውሱ እንደነበረ ድሮ እንዳሁኑ የሳይኮሎጂካል የሳይንቲፊክ ስተዲ ላይ ኤቲክስ እንዳሁኑ ባልነበረበት ሰዓት ከሮሜኒያ የመጡትን ኦርፋኖች ላይ የተሰራ በጣም የሚሰቀጥጥ ጥናት ነበር አይደል? እንደ እናት አድርገው ሮቦቶችን ሰርተውላቸው ከዛ በኋላ ጡት ሰርተውላቸው ከዛ እነዛ ህፃናት ከዛ ሮቦት እየጠቡ ያደጉት ላይ ጥናት ሰሩባቸው ኦርፋንስ ስለነበሩ። ብዙዎቹ ሞቱ፣ የተወሰኑት በጣም እስከ መጨረሻው ድረስ ዘገምተኛ የሆነ አእምሮ ኖራቸው የተለያየ አይነት ችግር። ለምን ህይወት አይተካም? ተውትና እግዚአብሔርን መንፈስ አጠገብህ ያለው ሰው ራሱ እግዚአብሔር የማይተካ አድርጎ የሰጠ ሰው ነው። ከሚያምን ሰው አጠገብ ቁጭ ብሎ ማምለክ ስለተፈቀደልን እግዚአብሔር ይመስገን። አጠገባችሁ ሰው ካለ ንኩትና እግዚአብሔር ስላንተ ይመስገን በሉት። አሁን በቤት ሆነው ለምሳሌ ላይቭ የሚከታተል ከሮቦት ጋር ነው ያለው ማለት ነው። ሮቦት ጋር ነው ያሉት እና ሮቦቱ እኔ እግዚአብሔር እዚህ ህንጻ ውስጥ የተወሰነ ነው ማለት አይደለም፣ ግን በማህበር ውስጥ የሚያድረውን እግዚአብሔር ሰው በግሉ ሊለማመደው አይችልም። ሮቦት አቅፈው ሰዎች የሚኖሩበት ውስጣቸው ግን በድን የሆነ ውስጣቸው ግን የተሸነፈ እየሆነ የሚሄድበት ሰዓት ላይ እግዚአብሔር ምን እያለ ነው? እግዚአብሔር መንፈስ ነው። እግዚአብሔር ፎርሙላ የሚሸመደድ አይደለም። ምናባረረው ስሜት አይደለም። ምንመላለስበት ልማድ አይደለም። እግዚአብሔር አምላክ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ቀናተኛ ነው። እግዚአብሔር መንፈስ ነው። ማንም ደግሞ ሊያመልከው የሚችለው በእውነትና በመንፈስ ነው ይላል። እስኪ እግዚአብሔር አንደኛ በሉ። እግዚአብሔር የላቀ፣ እግዚአብሔር የመጀመሪያ። በቃ ህይወታችን አምልኮ ማለት እግዚአብሔር ስትል ከጊዜ እንዴት ነው የምትሰጠው? እግዚአብሔር ስትል ከገንዘብህ እንዴት ነው የምትሰጠው? በነገራችን ላይ አምልኮ በህይወቴ አለ ወይ ለሚለው ጥያቄ ለመመለስ አንተና እኔ ዝማሪያችን ስብከታችን ምናምን ነው ከሮቦቱ አይለይም። ሮቦቱም እኔ መስበከውን እዚህ መስበክ ይችላል።
የተሻለ እንደውም አድርጎ ይሰብካቸዋል። መዝሙሩም ከፈለጋችሁ የፈለገ ያጫውትልሃል። የሚለየው ነገር ምንድነው? እግዚአብሔር እየፈለገ ያለው ነገር አንተ እኔ ማን ነኝ ካልክ ሁለት ጥያቄዎች መልስ። አንተ ጊዜና ገንዘብህ የሚሄድበትን ነህ። ከዛ ውጭ ያለው ማንነትህ ፉከራ ነው፣ ሃይማኖታዊ ጨዋታ ነው። በቃ ማንነትህን ለማግኘት ከፈለከው እኔ ማን ነኝ? በቃ እስኪ ግን የእውነት በእኔ ውስጥ አንደኛ ዋጋ የምሰጠው ነገር ምንድነው ስትል በቃ ሂድና ጊዜና ገንዘቤ የት ነው የሚሄደው ብለህ ቼክ አድርገው። ጊዜ ገንዘብህ የሚሄድበት ቦታ አንተ አይኒ ያረፈበትን እየወደድከው ያለኸውን ትሬዠር እያደረክ ያለኸውን ያስቀደምከው ምን እንደሆነ ይነግርሃል። ለምሳሌ ጌታ ስለ መንፈሱ ዓለም ሲነግረን ዮሐንስ ወንጌል 3 ላይ ነፋስ ከወዴት እንደሚመጣ ወዴትም እንደሚነፍስ አታውቁም፣ ነገር ግን ዛፉ እንዲህ ዘመም ካለ ወደዚህ ከዚህ አቅጣጫ ነው ነፋሱ የመጣው ትላላችሁ። ከመንፈስም የተወለደ ሰው እንደዚሁ ነው። you see the effect, then you determine the cause. ይሄ ነው እንደዚህ ያደረገው ብለ አሁንም ህይወትህ ላይ ምትወስነውን ነገር ምታደርገውን what is important to you ይነግርሃል። እነዚህ ነገሮች ደግሞ በጣም ልንገራችሁና ባለውበት አጥቢያ ውስጥ ባለፈው ምሳሌ ሰጣችሁ ነበር። እግዚአብሔር አምልኮ ውስጥ እስክንገባ እየጠበቀን ነው ያለው። አምልኮ ማለት አቧራ ማስነሳት አይደለም፣ ወንበር መስበር አይደለም፣ እዚህ መተራመስ አይደለም፣ ጩኸት አይደለም፣ መደነቋቆር አይደለም፣ አደገኛ ጸሎት መቀጣጠል አይደለም፣ መዝሙር መቀጣጠል አይደለም። እኛ እንደሆነ አደገኛ ቀጣጣይ ሆነንለታል እና ቀጣጥለን እኛ ሳንነካካ ብዙ ነገር ግን መቀጣጠል ተምረናል። አምልኮ ግን ከእግዚአብሔር ጋር መነካካት ነው። እያየን አሁን በልጆቻችን ላይ እያየን በየቤቱ እያየን አሁን እዚህ ከተማችን ውስጥ መሬቱን ሁሉ ወሮ ያለው ሄውላ የድራግ አዲክሽን፣ ሄውላ የአእምሮ መሳት፣ ሄውላ ስቃይ ዙሪያችን ከቦ የሃይማኖት ጨዋታ ጊዜ የለንም። it is time to be serious ከእግዚአብሔር ጋር። ደሞ ሲሪየስ ደሞ ሲባል ይሄ ግንባር ማኮሳተር አይደለም። ነገር ግን አምልኮ ማለት ከንፈርህ፣ እግርህ፣ ልብህ ስብስብ ሲልልህ ሁሉ ነገር ስብስብ ብሎ እግሩ ስር ሲቀመጥልህ ነው። ኪስህም አንድ ቦታ፣ ከንፈርህም አንድ ቦታ፣ ልብህም አንድ ቦታ፣ አይንህም አንድ ቦታ፣ እግርህም አንድ ቦታ፣ ሁሉ ነገር አንድ ደግሞ የተባለው እሱ ሲሆንልህ የአምልኮ ህይወት እግዚአብሔር እየጠየቀን ነው። ጌታ ኢየሱስ ክርስቶስ እንዴት አባቱን እንዳከበረ፣ እግዚአብሔርን እንዴት እንደፈራ፣ እንዴት እግዚአብሔርን እንደታዘዘው መጽሐፍ ሲገልጽልን ስለ ትህትናው፣ ስለ ታማኝነቱ፣ ስለ ፍርሃቱ፣ ስለ ትዕግስቱ፣ ስለ የዋህነቱ ጌታ ኢየሱስ እንዴት ለአባቱ ምን አይነት ግንኙነት እንደነበረው ሲነግረን ራሴን ምን አደርጋለሁ አለ? እቀድሳለሁ አለ። ራሴን እቀድሳለሁ ምን ማለት ነው? ጌታ ኢየሱስ ክርስቶስ ለኤፌሶን 5:1 እንደሚለን ራሱን በመሰዋት አባቱን ቀደሰ። አምልኮ ለእግዚአብሔር የተገባውን ነገር አውቀህ የምትሰጥበት ዓለም ነው። ይሄ ጀርመን ሀገር ውስጥ ዲትሪክ ቦንሆፈር አንድ ጊዜ የጻፈው መጽሐፍ ላይ ስመለከት ወደ አሽዊትስ ካምፕ ወደ ተለያየ ኮንሰንትሬሽን ካምፕስ አይሁዶችን እየወሰዱ የተለያየ ሰዎችን እየወሰዱ በሚጨርሱበት ሰዓት ላይ በዛ ምን ይደረግ ነበር? የሉተራን ቸርች በዛ የነበረችው ምን ታረግ ጀርመን ሀገር ውስጥ ታመልካለች። ግን ባቡሩ በእነሱ በሚዘምሩበት ሰዓት ሲያልፍ የሲቃ ድምጽ ይሰማቸው ስለነበረ ከዛ ከባቡሩ ውስጥ የሚያልፈው የሲቃ ድምጽ እንዳይረብሻቸው አለ ዲትሪክ ሲጽፍ የመዝሙሩን ሰዓት ለወጡትና በዛ ሰዓት ይዘምሩ ጀመራል። ስለዚህ አምልኮ ማለት ጩኸት ለመሸፈን መጮህ አይደለም፣ ወይ ያለ መታዘዝ ዋሻ አይደለም። እያነከሱ እየዘገዩ እያመነቱ የእግዚአብሔርን ድምጽ እየናቁ ከዛ በኋላ ግን ሃይማኖታዊ ለሆነው ነገር ደግሞ ተፍተፍ ማለት መንቀሳቀስ፣ መሯሯጥ፣ ጎንበስ ቀና ማለት አይደለም።
እግሬዚህ ከቆመበት ሰዓት ጀምሮ እግዚአብሔር ያስመረጣቸውን ያምልኮ እኔ I believe in providence እግዚአብሔር ነገሮችን ኦርኬስትሬት የሚያደርግ አምላክ እንደሆነ አምናለሁ መዝሙሮቹ ስሰማ ልቤ ይላል why God is after our heart አምልኮ የልብ ቋንቋ ነው አምልኮ የልብ ሰፈር ውስጥ የሚገኝ ነገር ነው ከንፈር ሊገልጸው ይችላል እግር ሊያጅበው ይችላል ነገር ግን የአምልኮ ሰፈር ልብ ነው ልብ በወንጌል ሲነካ ልብ በወንጌል ሲታጠብ ልብ በወንጌል ሲከፈት ልብ በወንጌል ሲሞላ ልብ በወንጌል ሲስተካከል ሲበራ ውስጥ የሆነ ነገር ሲነካ ከዛ በአንተ ቤት ውስጥ ከእግዚአብሔር የከበረ ነገር የለም ምኞት አይከብርም ፍላጎት አይከብርም ሚስት አትከብርም ወንድ ልጅ ሴት ልጅ አይከብርም አምልኮ ማንንም እንዳይነካብህ ምትጠብቀው መሰዊያህ ነው ይሄ መድረክ ይባላል በየጊዜው ምናለቅስበትና እዚህ ላይ ምንደፋበት ምክንያት መድረክ ብቻ እንዳይሆንብን ነው መሰዊያ እንዲሆንልን ነው ብዙ ጊዜ ሰዎች መድረክን ለመሰዊያው ከመሰዋት ይልቅ መሰዊያውን ለመድረክ ይሰውታል ለዚህ ነው ሕዝቅኤል ላይ እግዚአብሔር ሲናገር ለምንድነው መድረካቸውን ከመድረኬ ጋር የሚያጠጋጉት አለ እግዚአብሔር በጣም ሲሪየስ የሆነ ሰዓት ላይ ደርሰን መከሩ እንደዚህ ተዘጋጅቶ ይያለ መከራ እንዲበስቶ ይያለ አበሳ የፍጥረት ሁሉ እየተንገላታ እግዚአብሔር ድምጽ ይልክልናል ሁሉ ጊዜ ይናገራል ከዛ በኋላ ጸጋውን አፍስሶ መንፈሱን አፍስሶ የልጁን ደም አፍስሶ መንገዱን ጠርጎልን ይጠብቀሃል ምላሽ እስክትሰጠው ድረስ በአብርሃም ቤት እግዚአብሔር ከይስሐቅ ይበልጣል የእናንተ ቤት ውስጥ ይስሐቆቻችሁ ምንድናቸው ይበልጣሉ ከእግዚአብሔር ብዙ በእኛ ዘመን የሚስት ድምጽ ከብዷል የልጆች ድምጽ ከብዷል አንድ የቀለለ እግዚአብሔር ድምጽ ነው ምንም ነገር ስለምንም ነገር እናደርጋለን የእግዚአብሔር ነገር ያደርሳል ተብሏል ስለዚህ አምልኮ ለእግዚአብሔር አይን ሲሆን affection for him attention for him እግዚአብሔር ሆይ ትኩረቴን ጠብቅልኝ ትኩረቴ አምልኮዬ ነውና እግዚአብሔር ሆይ የልቤን ዝንባሌ ጠብቅልኝ የልቤ ያዘነበለበት ነገር አምልኮዬ ነውና አምልኮ ባነበብነው ክፍል ላይ አንድ ነገር ይነግረናል እግዚአብሔር ይሻል አንዴም በለው እስኪ ድገሙት እስኪ ምን ይሻል ሲል አንድ ነገር ዛ ላይ ይናገራል ለምናቀው እንሰግዳለን እየታወቀ እያወቅነው እንድንሰግድለት እግዚአብሔር ይሻል እግዚአብሔር ይሻል ፕሮግራም እንድናረግለት ሳይሆን ፕሮጀክት እንድንነድፍለት ሳይሆን ጉዳይ አስፈጻሚ መስሎን ምንልከው ሳይሆን እግዚአብሔር ይሻል ያያት ነው የሚነግራት ያለው ይሻል አንቺን ይሻል እኔን ይፈልገኛል አዎ ምን ሆኜ ማየት ይፈልጋል በእውነትና በመንፈስ የሆነውን አምላክ በማወቅ ስታመልኪው ማየት ይሻል እዚህ አምልኮ ማለት በማወቅ መስገድ ነው ዕውቀት እግዚአብሔርን ማወቅ እርግጠኛ ነኝ የእግዚአብሔር መንፈስ እየተናገረ እንደዚህ በዚህ ስፍራ እንደሆነ I don't know ከማን ጀርባ እግዚአብሔር እንደሆነ ከየት እንደመጣው የት እንደዋልኩ ነው ያውቃለሁ እግዚአብሔር የሚያገኛችሁ ሰዎች አላችሁ ግን የሚያገኛችሁ ይሄ ጉባኤ ድራማ ሳይሆን he's going to go home with you and he means business with you በቃ እናንተ ቤት ለእግዚአብሔር የሰዋችሁት መሰዊያ ላይ ማንንም ዝም ብሎ ያመጣ ቆሻሻ አይጥልበትም አብርሃምም
ከመሰዊያው ዙሪያ አሞራዎችን አባረረ እንደሚል you will take a stand. You are the altar protector. አሁን አንዳንድ ጊዜ መሰዊያውን እንጠብቃለን ሲባል እዚህ ዙሪያው ዱላ አንዳንድ ተሰጥቶን እዚህ መድረክ ዙሪያ ማለት ሳይሆን መሰዊያው አንተ ከዚህ ኢሳይያስ አንድ ጥያቄ ጠየቀ። ከዚህ ከሚባላ አምላክ ጋር ማን ይኖራል ይልና እንደዚህ ይላል፣ እጁን ደም ከማፍሰስ የሚያራግፍ አይኑን የሚጨፍን ጆሮውን የሚያደነቁረው እሱ ከዚህ ከሚባለው አምላክ ጋር ይኖራል። you protect the altar ምን በማድረግ የሆነ የዲቮሽን ሰዓት ያለ ሰው አይደለህም። የዲቮትድ የሆነ ህይወት ያለ ሰው ነው የምትሆነው። የሆነ እኛ ከገንዘባችን የሆነ ፐርሰንቱ የእግዚአብሔር የሆነ ከጊዜያችን የሆነ ፐርሰንቱ የእግዚአብሔር የሆነ አይደለም። ሐዋርያው እንደተናገረው የርሱ የመሆንና የማመልከው አምልኮ ከየት ነው የሚጀምረው? ታውቀዋለህ፣ የሱ ነህ፣ ያመንኩትን አውቃለሁ፣ እሱን ደግሞ ምን አደርጋለሁ? እሰግድለታለሁ። እግሩ ስር ስብስብ አድርጎ ይይዘኛል። እግዚአብሔር እግሩ ስር ይሰራል። ከዚህ ስንወጣ ጆሮአችንን በቃ ምን ያድርግ? እጁን ያራግፍ። እናንተ እግዚአብሔርን ዕቃ የምትሸከሙ እልፍ በሉ፣ ርኩሱ ነገር አትንኩ እንደሚ በቃ እጁን ያራግፍ፣ አይኑን ይጨፍን፣ ጆሮውን ያደንቁር። ለምን? የሚባላ ቅዱስና ቀናተኛ ከሆነ አምላክ ጋር የአምልኮ ግንኙነት ጀምረሃል። አምልኮ ማለት ኪዳን ነው። ለዚህ ነው እንኳን እግዚአብሔር ሰው አይተካም ያልኳችሁ። ሰው አለመተካቱን ለማወቅ ከፈለግን ያው አሻንኩሊት እኮ አለ። ህፃናት አሻንኩሊቶች አሉ፣ ደግሞ አዋቂ አሻንኩሊቶች አሉ። ቤተሰብ እኔ መሰረታለሁ ብለን አንድ አሻንኩሊት አቅፎ ማደር ከዛ 3 አሻንኩሊት ከታች ብናስቀምጥ ያ ቤተሰብ መሆን ይችላል? ልክ ይሄ እኮ በዚህ ላይ እንደምንስቀው ግን እንደዛ አይነት ክርስትና እየተጀመረ ነው በእኛ ዘመን። አሻንኩሊት ማቀፍ አይደለም ቤተክርስቲያን፣ ህይወትን መካፈል ነው። ህይወትን የምትካፈለው ደግሞ እዚህ ስፍራ ላይ የአምልኮ ስፍራ ነው። ማለት you mean what you say what you mean። ከምር ነው። የጧት ነው፣ የማታ ነው፣ የመውጣት ነው፣ የመግባት ነው፣ የልብ ነው፣ የጓዳ ነው፣ የአደባባይ ነው፣ የሁሌ ነው። አምልኮ በሱ መያዝ ነው፣ በሱ መወረስ ነው። ዳንኤል እንደተባለ ሁሉ ጊዜ የምታመልከው አምላክ እስኪ የሁሌ ነው በሉት። እስኪ ያን አምልኮ የመቼ ነው? ያ ጌታም ራሱ የሆነ የአገልግሎት ማድመቂያችን አይደለም። ፕሮግራሙን አሳምርልኝ ዴኮሬሽን አይደለም። እግዚአብሔር ንጉስ ነው። ምን አይነት ንጉስ ደግሞ ቢባል ህይወቱን የሰጠ ክቡር የሆነውን ደሙ ከንቱ ለሆነ ህይወታችን ያፈሰሰ። አንድ ታሪክ የተነገረ ትዝ ይለኛል። በዚህ በረዶማ እንደ ስካንዲኔቪያ አይነት ሀገሮች ላይ ብዙ ውሾች ሆነው ሰው እየጎተቱት የሚሄዱበት ጋር አንድ ንጉስ ከአንድ ባሪያው ጋር ይሄዳል አሉ። እየሄደ እያለ እዚህ ይሄ የዛው በረዶ ውስጥ ያሉት ፎክስ መጡና በዛ ያሉት ይቅርታ ውልፍ መጡና ምን አደረጉት? ከበቡት። ይሄ እንደምናቃት ሽሉክሉክ እንደምትለው ቀበሮ አይደለም፣ በጣም ትላልቅ ናቸው። እነሱን በሪል ሳይዝ እንትን ላይ ብትሄዳችሁ ብትመለከቱት እና ከዛ በኋላ አንድ ታሪክ ተተረከ። ባሪያው ተመለከተውና ጌታውን እንደዚህ ብሎ ተናገረ። ጌታዬ ሆይ በቃ አንተን ከሚበሉ እኔ ራሴን ልጣልላቸውና እኔን ሲበሉኝ አንተ አምልጥ ብሎ ጣለና አለና አንድ እንደዛ በረዶ ሀገር ውስጥ አንድ ሰው ሲሰብክ በቃ ጌታ ለኛ ሞተልን ማለት እንደዚህ ነው እንዴ አለና ጠየቀው። አይ እንደዚህ አይደለም አለው። ጌታ ለኛ ሞተልን ማለት እንደዚህ ጠላት ከቦን ያለ ንጉሱ ራሱን ጥሎ ተበልቶልን
ባሪያው አመለጠ ነው ታሪኩ። አሁን እኛ ካመለጥን በኋላ ህይወትን ማምለክ ጀመርን ንጉሱን ትተን ዳያስፖራ ሆነንና አሜሪካን ማምለክ ጀመርን። አምልኮ አሁን አሜሪካ ባለፈው ቤተክርስቲያን ይሄን ምሳሌ ሰጣቸው ነበር። ድሮ ኢትዮጵያ ገና ወደ ጌታ እንደመጣሁኝ አንድ ሰው የሰጠውን ምሳሌ የመጀመሪያ ደሞዛችሁን ስታገኙ ምን ማድረግ ነው የምትፈልጉት ተብሎ የሆኑ ህፃናት ተጠየቁ። የመጀመሪያው ህፃን እጁን አወጣና አንድ ኩንታል ስኳር ገዝቼ እላዩ ላይ ቁጭ ብያለ መቃም ሰው ካለ አጠገባችሁ ዳያስፖራ ነው ማለት ይሄ እና እላዩ ላይ ቁጭ ብያለ እቅማለሁ። አንተስ አለ ኬክ ቤቱን አዘጋውና አለ እንዳለ ኬኩን። አሁን እግዚአብሔር ወደ አሜሪካ ስንመጣ በቃ ስናገበሰብሳየን ኦኬ እርቦት ነው ይብላ አለ። 1 አመት ሄደ፣ 10 አመት ሄደ። እርቦት ነው ግድ የለም እስኪ በቃ ልብ ይገዛል ብሎ 20 አመት ሄደ። እስካሁን ልብ አልገዛንም። 30 አመት ሄደ። አምልኮ ያልተገባቸው ነገሮች እየተመለኩ ይኖራሉ። የተገባው ነፍሱን አሳልፎ የሰጠ ጌታ ፉል አቴንሽን ሳያገኝ፣ ጸጥታችንን ሳያገኝ፣ ጥሞናችንን ሳያገኝ፣ ለሊታችንን ሳያገኝ፣ ዘመናችንን ሳያገኝ የሆነ እንደ ቃርሚያ ነገሮችን እየጣልንለት አምልኮ ግን ማለት you know that he is worth it ዋጋውን ታይና አንዳንዴ I don't know how you live for God ያንዳንዳችን ለጌታ ምንኖረውን በየቤታችን እናውቃለን። ግን can I remind you ይገባዋል ታርዷልና ይገባዋል። ብቻህን መቀመጥ ካለብህ ይገባዋል። መትጋት ካለብህ ከማንም ጋር መስዋዕትን ሳታወዳድር ማቅረብ ካለብህ ይገባዋል። ስለዚህ ውሳኔ ዛሬ አድርገን እንድንወጣ እኔ ስኳሩን አላመልክም፣ እኔ መከራዬን አላመልክም፣ እኔ ጥያቄን አላመልክም፣ እኔ ስኬትን አላመልክም፣ ችግርን አላመልክም። የሱ ቁስል እያለ ስለራሴ ቁስል እንደዚህ ቁስሌን የላስኩኝ ስለ ቁስሌ ያወራው ዘመኔ አይዘጋም። አንድ ሰው ማይፈውስ ቁስል ይዘን ለምን እንደቆሰልን ሁሉ ማይታወቅ ቁስል ለምን እንደቆሰለ ምናቀው አንድ ንጹህ የሆነ ደም ያፈሰሰ ጌታ እያለ I mean may the Lord help us to get over ourselves. በቃ just let's get over ourselves. This is personal. ለያንዳንዳችን ነው ጌታ የሚናገረው። This is personal. This is between you and God. ማዘር ትሪሳ የሞተች ጊዜ ግድግዳዋ ላይ አንድ ነገር ተጽፎ ተገኘ። እኔ አዲስ አበባ ያደኩበት ሰፈር 6 ኪሎ ይባላል እና እዛ አንድ ማዘር ትሪሳ ሴንተር ነበረ። ህፃን እያለሁ ወደ ሸዋዳው ቤት ምናምን የሚባል ነበርና ወደዛ በተላኩ ቁጥር ወይ በተለያየ መንገድ በዛ ሰፈር ሳልፍ ከኢትዮጵያ ከተለያየ ምድር ውስጥ ማንም ማይነካው ቁስለኛ ሚሸት ቁስለኛ ሁሉ መጥቶ እዛ በር ላይ ሁሌ ይቀመጥ ነበር። ዝንብ ይወራቸዋል፣ ይሸታሉ እና በዛ ጋር ሳልፍ እነሱን ላለማየት እንዲህ ብዬ ነበር ማለት ነው። እነዛ ነርሶች ግን እምነታቸው እንደዛ ስለነበር ግላቭ እንኳን ሳያደርጉ ነበር የኛን ቁስል እነሱ የሚነኩት የህዝባችንን ቁስል እና as a child በጣም ይገርመኝ ነበር። እና እሷ ማዘር ትሪሳ ኢንፍሉዌንስ ስላረጋቻቸው እና እነዚህ ሰዎች የሞተች ለታ ግድግዳ ላይ የተጻፈው ነገር ምን ብዙ ዝርዝር አለው። ዛሬ በፕላክ ምናምን ትልቅ ተደርጎ በየቦታው ይሸጣል። ግን ምን አለች? የምታደርገውን መልካም ነገር ሰዎች ሊረዱ ይችላሉ፣ ላይረዱ ይችላሉ። ካይንድ ብትሆን አድቫንቴጅ ሊወስዱብ ይችላሉ፣ ላይወስዱ ይችላሉ ብላ አንዳንድ የሆነ ነገር ተዘረዝርና but you see at the end it is between you and God ይላል። እንዳው ሰው ካለ አጠገባችሁ it's between you and God በሉልኝ እስኪ። it's between you and God, between you and God። በጣም ፐርሰናል ነገር ነው። የፐርፎርማንስ ጉዳይ አይደለም። ሰውን ጸጥ የሚያደርግ ብዙ እንቅስቃሴ ሊኖረን ይችላል።
ሰውን ጸጥ የሚያደርግ ብዙ ጋጀት ሊኖረን ይችላል። ይሄን ያረኩ ነው ያን but what is God asking you? እግዚአብሔር ምን እየጠየቀ ነው? ስለዚህ አምልኮ ስንል it's a part of you that says ይገባዋል፣ አውቀዋለሁ፣ እሰግድለታለሁ፣ አይን አለኝ ለሱ፣ ፍቅር አለኝ ለሱ ያለኝ ፍቅር ለማንም የለኝ። unshared love, uninterrupted fellowship ከሱ ጋር የግል የሆነ ነገር አለኝ። ፋሽን አይደለም፣ ሌሎች ሲያደርጉት ምናደርግ ወይ አንሰን ወይ በልጠን ምንገኝበት መወዳደሪያ አይደለም አምልኮ። ሰው እግዚአብሔርን ከማወቅ ልቡ ሲጎድል በመከራው እንኳን መመካት ይጀምራል። ይቀድሰን ዘንድ እንኳን ምናልፍበት መከራችን ካጠገባችን ካለው እኔ የበለጠ መከራ ተቀብያለሁ መብለጫ ይሆንብናል። መከራችን መወዳደሪያ ሲሆንብን፣ የተቃናው ነገር ጣዖት ሲሆንብን፣ ስኳር ሲሆንብን፣ በጣም አንዴ ልባችን ነገር ወይ ይወጣል ወይ ይወርዳል፣ መሃል ላይ ሲደርስ ወይ ስርጓጉጥ ይሆናል። የእግዚአብሔር ክብር ይገለጥ ዘንድ ግን ፕሌን መሆን አለበት አለ እግዚአብሔር። የወጣው ይውረድ፣ የወረደው ይውጣ፣ ስርጓጉጡ ይስተካከል፣ የእግዚአብሔር ክብር ይገለጥ፣ ስጋ የለበሰ ሁሉ ይመልከተው። ስጋ ለባሽ ከንቱ ነው። እድል ያላችሁ እንደዛች ሴት I challenge you today. I'm not ያስተማርኳችሁ ዝም ብዬ መረጃ እየሰጠዋችሁ አይደለም። I know the Lord is speaking to you. I don't know ማን እንደሆንሽ። እግዚአብሔር ሁሉ ጊዜ ለሁሉ ሰው አይናገርም፣ ግን እግዚአብሔር በቃ አቴንሽን ፈልጓል እናንተ ቤት። አንድ እኔ ሴሚናሪ ሄድኩበት ትምህርት ቤት ውስጥ የአንዱ የፕሬዚደንታችን ሚስት ከባለቤቴ ጋር ጥሩ ያልሆነ ሲዝን ነበረን አንድ ያለች እና በዛ ጥሩ ባልሆነን ሲዝን ላይ እሱ በአገልግሎት በተለያየ ነገር በጣም ይባክን ስለነበረ መቼም አገልግሎት አንዱ አምልኮን ከሚቀማ ነገር አንዱ ነው። አንዳንዴ ለሱ ብለን ከሱ እንርቃለን። እዚህ ነው አገልግሎት ይብዛላችሁ እንጂ ይብዛባችሁ አይልም። ሲበዛብን ራሱ አገልግሎት ይመለካል። It keeps us away from God himself. እና ያቺ ሴት ይሄ ሰው እኮ ምንም ቢሆን አያስተውለኝም አለችና እንደ ሚስት ጸጉሯን ተቆርጣ ጠበቀችው። አንድ ቀን በጣም የሚያሳዝነው ቤት ሲገባ አላወቀም አለች። አንዳንዴ የሆነ ይሄ ቪሸስ ሳይክል ውስጣችን ስለገባ የሆነ የአገልግሎት አዙሪት አለን። የሆነ እዚህ ሮቦቱን ነገርኛም ሆነናል። አሁን የሆነ ነገር እንሸመድዳለን፣ እንተፋለን፣ የሆነ ነገር ልማዶቻችን እንፈጽማለን. You completely forgot that this place is all about him. I mean, God is just እንደዛ ጸጉሯ እንደተቆረጠች ሚስት he's just looking. Does he know if I'm here? Does he know if I say something? ስወቅስ ይወቀሳል ወይ? ስናገር ይሰማል ወይ? because አምልኮ ማለት መነካካት ነው፣ መወቀስ ነው፣ መመለስ ነው፣ መስማት ነው፣ መታዘዝ ነው። ሕያው ፐርሰን ከሆነው ጋር በቃ ትነካካለ። ያን ጊዜ ልክ ያቺ ሴት እንዳደረገችው ብልቃጡን እግሩ ስር ሄዳ እንዳፈሰሰችው አንድ ነገር አላት። God is saying this to all of you. ሌባ የነበረው ይሁዳ ይሄ ብልቃጥ የነበረው ሽቶ ቢሸጥ ስንት ድሃ ይመግብ ነበር አለ። አንዳንዴ ዲስኮኔክትድ የሆኑ ሰዎች ዝም ብሎ በቃ እሳት ውስጥ ወረቀት ቆሻሻ የሚጥሉ ሰዎች ናቸው። ዝም ብሎ መናገር ማለት ግን እሱ ግን ዝም ብሎ ማለት ሌባም ስለሆነ ነው የተናገረው ይላል። ጌታ ግን አየና አይ ድሆች ሁሉ ጊዜ ከናንተ ጋር ናቸው። አምልኮ ሁሌ እግዚአብሔር የምናመልክበት ነገር አለ። የእግዚአብሔር ደግሞ ታይሚንግ አለ። አሁን ስጠኝ የሚለው ምክንያቱም እኛ እኮ ምንም ነገር ለእግዚአብሔር መስጠታችን አይደለም ተአምሩ፣ መቀበሉ ነው። የሚቀበለው ደግሞ የጠየቀንን ነገር በእኛ ውስጥ አይቶ ነው። የጠየቀንን ነገር በጠየቅነው ጊዜ ማምጣታችን
የጠየቀንን ነገር ራሱን ደግሞ ማምጣታችንን አልገባኝም መጫወት ስንተው God is real እዚህ ቤት እንደገባህ እኮ ሪሊ እኮ ማናችሁም እዚህ ቦታ ላይ ያለ ሰው አይንህ እኮ ወዲያው ነው በቃ መንከራተት መጀመሪያ ያለ የቱ ጋ ነው ውዴ የቱ ጋ ነው በማን በየትኛው ጸላይ በየትኛው ዘማሪ በየትኛው አስተማሪ በማበኩል ነው ብቅ ዛሬ የሚለው የነፍሴን በቃ እኔና እሱ ለብቻ መቅረት ምንችልበት where is he ውዴ የታል እግዚአብሔር ከሱ ጋር ያነካካል በቃ ምን ነው ጩኸታቸውን አሞጽ 5 እንደዛ አይደል ባስቆመልኝ አለ ጩኸቱን ባስቆመልኝ እየጮሁ ታቦት ያስማርካሉ እየጮሁ እግዚአብሔር እንዴ ኢሳይያስ 1 ላይ መጥቶ ጥያቄ ጠይቃችሁ እንዴ እናንተ ሰዎች እኔ ስቡን ምበላው ደሙን መጠጣው መሰላችሁ አላቸው I am after your heart ለዚህ ነው ሐጌም 1 ላይ ልባችሁን በመንገዳችሁ ላይ አድርጉ ተመልከቱ የኔ ቤት እንደዚህ ፈርሶ የናንተ ባማሩ ቤቶች ይኖራሉ አንድ ጊዜ ጌታዬን ቃል አስተማረኝ ልብ ያገኘ ቤት ያማረ ቤት ነው አለኝ እግር ያገኘው ደግሞ ይሄን ይመስላል አላችሁ ቤቱን የእግዚአብሔር ቤት እግር ነው በዚህ ዘመን የሚያገኘው እግርና አስተያየት ቤት ደግሞ ልብን ያገኛል ልባችን ለእግዚአብሔር ይሁን ሌላ ለእግዚአብሔር ሊሆን የተገባው ልባችን ለሌላ መሆኑ ጣዖት ስለሆነ ይሰብረናል ያሳፍረናል እግዚአብሔርን እየወቀስን ትውልድን እየተራገምን እንድናልፍ ያደርገናል ያልተገባቸው ግሳንግሶች ቅድሚያ ተሰጥቷቸው አስነከሱን ለብዙ ዘመን አስነከሱን ለብዙ ነገር ዘመን እግዚአብሔር ይጠይቃል ይጠብቃል He's gentle ሁለት ነገር ልበላችሁና ጸልያለሁ እስኪ በማወቅ ማምለክ በሉ እግሩ ስር መሰብሰብ ምንድነው የሚሰበሰበው ከንፈር ኪስ አምሮ ልብ አይን እጅ እግር ስብ ሁለንተና አንድ ቦታ እየሄደ ነው ሃሌሉያ ተመለስ ሲልህ ሁለንተናህ ይመለሳል አንዳንድ ጊዜ አንዳንድ ሰው መመለስ ይመስለው ባቡሩ እንደዚህ ይሄደ ነው መንፈስ ቅዱስ ተመለስ ይለዋል እሱ ከፍርጎ ይዘላል ወደዚህና ወደዚህ ይመለሳል ዳስናት መመለስ ባቡሩ ይዞ እየሄደ ያለው ፍጥነት ይብሳል መመለስ ማለት you get out of the train እንዲህ የሚሄደውን መውሰድ ነው ስለዚህ ያወከው ለአንዱ የሚሆን አይንህን ለአንዱ የሚሆነውን ልብህን ስብስብ ብለህ እግሩ ስር ትሆንለታለህ እስኪ አምልኮ በሉ በሁለንተናዬ መውደድ ነው በሉ ለማውቀው መስገድ ነው እሱን ማላቅ ነው ማስቀደም ነው ለተገባው መኖር ነው imagine how many people churches ዝም ብሎ አምልኮ ምንድነው ሲባል መዝሙር ነው የሚያስበው መዝሙር ደግሞ ያው ዜማውና ግጥም ሁለቱም እኮ በጣም የሚጣፍጥ ነገር ስለሆነ አንዳንድ ጊዜ እዚህ ጋር አፋችን አንድ ነገር ሊናገር ይችላል ውስጣችን completely disconnected ሊሆን ይችላል አምልኮ ግን ከአፍ የሚወጣውን ድምጽ ዘይት ያደርገዋል አንተ የምትጠጣው የሚያክም ዘይት ይሆናል ራሱ ለምን አምልኮ በነገራችን ላይ ብዙ ሰዎች ከፕሮግራም ሲወጡ እግዚአብሔርን ማያውቁ ሰዎች ይጠያየቃሉ እና የሚጠያየቁት ነገር አንዱ ከሬስቶራንት የወጣ ሰው ነው የሚመስሉት እና እንዴት ነበረ እንዴ ሙቪ አይቶ የወጡ እኮ ነው የሚመስሉት አንዱ አገልጋይ አንዱ አግኝታው እከታተላለሁ አለች እንዴ እኔ ህንድ ፊልም መሰልኩሽ እንዴ ማለት ጌታን ስሙት ጌታን ተከተሉት እንጂ ስለዚህ so people they talk about እንዴት ነበረ ባባላሉ እንዴት ነበር ምን ማለት ኮንሱመር well መልሱን ልንገራችሁ
ካሁን በኋላ እንዴት ነበር ለሚላችሁ ላንተ አልነበረም እንዴ አሁን እኮ ኢንተርቴይንመንት እና ፐርፎርማንስ ስለመሰለን we come to consume scientifically ሙዚቃ ሲስተማችንን ያናግረዋል በእውቀት ኢራ ምንኖር ሰዎች ነን በየቦታው ብዙ እውቀት አለ እንዴት አድርጎ ሰውነታችን በራሱ ሙዚቃ እንደሚያናግረው ቴራፒውቲክ የሆነ ኤሌመንት ሊኖረው ይችላል but that's not worship እግሩ ላይ የሚፈሰው ሽቶ ነው worship እግሩ ስር ወልቆ የተቀመጠው አክሊል ነው worship እሱም በማሰብ ራስን መርሳትህ ነው ተጎዳው ትለውንም ነገር ሆንኩ ምትለውንም ሁለቱንም መርሳትህ really ማትገርም ሰው ነህ እኔ ማልገርም ሰው ነኝ እግዚአብሔር ባለበት ሰው ለምንድን ነው ራሱ የሚያስበው really you think too much እግዚአብሔርን ማሰብ ሃሌሉያ እግዚአብሔርን ማስቀደም እግዚአብሔርን ስለዚህ እንዴት ነበረ ምን ማለት ነው መጠያየቅ እኮ ያለብን አንድ ነገር ነው አስገባህ ወይ ሰጠህ ወይ ምንድነው ህይወትን ሰጠህ ወይ የጠየቀህን ሰጠህ ወይ ተቀበለህ ወይ ምክንያቱም ይሄ ነገር ለሱ ትሰጠዋለህ አንድ ይመጣና መንፈስህ አልበቃ ብሎት አእምሮህ አልበቃ ብሎት አካልህን ሁሉ ያበቃ ይነካካዋል አጥንትህን ቆዳህን ሁሉ ሳይቀር ይነካካዋል እግዚአብሔር ትልቅ አምላክ ነው አንዳንዴ ደግሞ ጸጥ ያረጋል እስኪ be still በሉ አንዴ and know that I am God be still ማለት እኮ እረፉ የሚለው ቃል በአማርኛው ወደ ሁለቱም መንገድ ስለሚሄድ it's like ጸጥታ እኮ ማለት ነው ጸጥ በል ባቆም 2:20 እግዚአብሔር በተቀደሱ መቅደሱ አለና ስጋ ለባሽ ሁሉ በፊቱ God is there ሰው አንዳንዴ ለብቻዬ እኮ ጊዜ ማሳለፍ ለብቻማ ምን ታረጋለህ አንዳንድ ሰው ለብቻዬ ትንሽ ጊዜ ላሳልፍ ይላል ያው እዚህ ዘመን መቼም ሳይኮሎጂ የተለያየ ነገር አለ አንተ ውስጥ ላንተም ይሁን መድኃኒት የለህም መድኃኒት ከፈለክ ከሱ ጋር ጊዜ ያሳልፍ ለብቻማ ስትሆን ከራስ ጋር ታወራለህ ከራስ ጋር ማውራት ጭንቀት ነው ከእግዚአብሔር ጋር ማውራት ጸሎት ነው እግዚአብሔርን ሄደህ ለብቻ በጸጥታ አስበው በጥሞና አምልከው ተሰብሰብ እሱ ስር ሃሌሉያ ሁለት ነገር ልጨምርላችሁ እስኪ በሁለንተናዬ መውደድ በሉ እግሩ ስር መሰብሰብ የማቀውን መስገድ ማንን ነው የምናውቀው እግዚአብሔርን በማወቅስ ማለት ነው ሃሌሉያ እስኪ መሰብሰብ በሉ እግዚአብሔር መንፈስ ብትን ቁሽሽ ተረብሾ ተቀጥቅጦ ተጠቅቶ የመጣው ማንነታችን እግዚአብሔር በህልውናው እየሰበሰበ ነው ያለው ክብር ለእርሱ ይሁን ክብር ለእርሱ ይሁን ክብር ለእርሱ ይሁን እስኪ እንቁም በቃ I ask you የእግዚአብሔር ፈቃድ ነውና የአምልኮ ቲም ያላችሁት ሚዚሻንም ኑ እስኪ ወደዚህና እየጸለይን ሁላችንም ቦታችሁን እናንተ ያዙና እግዚአብሔር ፊት ዛሬ ምን አይነት ሲሪየስ የሆነ ነገር ውስጥ እንዳለን ሰዓቱን እና በእውነት እንደዚህ አይነት ሞመንት ላይ አንድ ሰከንድ አትለፋችሁ ለሰከንድ አይለፋችሁ ምንም ነገር በቃ ለምታውቁት የሱ ለሆናችሁት ለተገባው ለታረደው ስብስብ በሉ እግሩ ስር የእውነት በሁለንተናችሁ ተገኙለት በዚህ ሰዓት በዚህ ላላችሁት I want to say one thing to you እግዚአብሔር ከጥቂት ዓመታት በፊት ለልቤ ተናገረኝ He said to me do you know ከኔ ጋር ፕላትፎርምን
ሼር እንደምታረግ እኔ የቆምኩበት ጋር እንደምትቆም አብረኸኝ እንደምትቆም ፊቴን ታነበዋለህ ድምፄን ትሰማዋለህ በአይነ ፍተስ ያለው የምር ነው ካንጀት ነው የጓዳ ነው የልብ ነው የሁሌ ነው ለኔ ነው ለኔ ነው ኢንካውንተር ከእግዚአብሔር ጋር እናድርግ በዚህ ሰዓት እግዚአብሔር ወይ እናንተ በዚህ ያላችሁ መርሲ በሉት ጌታ ሆይ እኔ ለልቤ